ተሰፈሩ ጦርነት ሰፈሩ ተመታ፣ በጦርነት ገባ ማለት ነው። በዛ ድምጽ ይሰማችኋል አይደል? ይሰማናል ማሪ። እኔ አይሰማም እስካላልኩሽ ድረስ ውዴ፣ እኔ አይሰማም እስካላልኩሽ ድረስ እየሰማንሽ ነው። እሺ እሺ። ከዛን ጦርነቱ በመሀል ተነሳ ማለት ነው። ጦርነቱ ስነሳ ወከባ ምናምን በቃ ለሁለት ወር ምናምን በጣም ኃይለኛ ጦርነት ነበረ። ከዛን በዛ ጦርነት ውስጥ እያለን ጦርነቱ ስረጋጋ የመረጋጋም የምቀጥል ነው የመሰለኝ። ስራ ምናምንም ጠፋ። ሁኔታዎች በጣም ስቀያየሩ እኔም ደግሞ ወደ ኢትዮጵያ ይዤ ለመሄድ ወሰንኩት ማለት ነው። ከዛ ኢትዮጵያ ገባሁኝ ይዤ ገባሁኝ። ከዛም በኋላ እኔም ደግሞ እሱን በጊዜው ምክንያቱም እኔ ከዛ ራሱ ስጋጋ ቤተሰብ ብር ልኮልኝ ነው፣ በቤተሰብ እርዳታ ነው ወደ ሀገር የሄድኩት ማለት ነው። ከዛን ሄድኩኝ። አልሐምዱሊላህ ቤተሰቦችን ተቀበሉኝ በጥሩ ሁኔታ ገባኝ። እኔም ፕሮሰሲን ምናምን ጀመርኩት። ለማቆያ ስላልፈለጉኝ ወደ 6 ወር እንደቆየሁኝ ወደዚህ ወደ ኳተር መጣሁኝ ማለት ነው። ከዛን እንደዛ አሁን ምንድን ነው ይህን ይመስላል ነገሩ። አሁን ምንድን ነው ሀቡ ልጄ አሁን አልሐምዱሊላህ ትምህርት ቤት ተገብቶ እየተማረ ነው። ግን እዚህ ጋር አሁን ነገ ልጅ እያደገ ሲሄድ አባት ምናምን ማነኝ የማንነት ጥያቄ ምናምን አለ እና ለዚህ ነው ወደ አንቺ የመጣሁበት ምክንያት። እሺ ይቅርታ፣ ባለቤቴ ከስራ ገብቶ ሰላም እያለኝ እያወራኝ ስለነበረ ችግር የለውም ስልሽ እኔ ፎከስ የጠፋው እንትን ተዋሂድ አለበት ተብለሽ ኦቲዝም ማለት ነው አለበት ተብለሽ ቀጠሮ ተሰጠሽ እና ቀጠሮ የተሰጠሽ ባል ደግሞ ሌላ ሩቅ ቦታ ስለሆነ አልወሰድሽውም አልሄድሽም። ጦርነት ተነሳ በመካከል ላይ ጦርነት ስነሳ እኔ ደግሞ 2 ወር ምናምን በጣም ኃይለኛ ጦርነት ነበረ። እንዶ ባይዘው ፈጣሪን ያወጣኑነት አንዳንዴ ነፍስ ትተርፋላችሁ ያለች ነፍስ ምንም አትሆንም እና ያን ቀን የተመታ ቀን ሳይነገር ነው የዛ ጊዜ ሳይነገር ነበር የተመታ። በእኔና በተመታ እንትን ብንዬ ውስጥ አንድ እንትን ነበር በመካከላችን ላይ ብንዬ ከኛ መካከላችን አንድ ብንዬ ብቻ ነበረ። ከዛ እኔ ስመታ ማለት ነው አጋጣሚ ነው እኔ ጓደኛ ቤት ነበርኩ። ስመጣ ልጄ ጋር ዶሪናል ስራ በጊዜ ጨርሼ ጓደኛ ጋር ጎራ ብዬ ምናምን ከዛም ደንግጬ ብታምኝም ባታምኝም አቡ ባዶ እግሬን ከየትና እስከ ህዝቡ የሚሻሽበት እኔ ቀጥ ብዬ እሄድበታለሁ። ተደነባብሬ ማለት ነው። በቃ ህዝቡ ይሻሻል ወደ እኔ ደግሞ ወደ ጦርነቱ እሄዳለሁ። ምክንያቱም ወዴት እንደሚሄዱ እንኳን አላውቅም ነበር። በቃ ጨለም ብሎብኝ በቃ እኔ መሰለኝ በቃ የተመታው ራሱ ልጅ ያለበት እንትን ጋር ዶር የተመታኝ መሰለኝ እና ተደነባብሬ ቀጥታ ወደ ጦርነቱ ነበር ሲሄድ ነበር። ከዛ ሲሄድ አልሐምዱሊላህ ልጄ ምንም አልሆነም። እነሱም ልጄን አመጣሁት። ጦርነቱ ቀጠለ። በቃ አላበረደም። ለ2 ወር በጣም ኃይለኛ ጦርነት ነበረ በተከታታይ ማለት ነው። ከዛ ምን አደረግኩኝ ልጁን ወረቀት ምናምን ጨርሼ ብቸኛ አሳዳጊ የሚሉ ወረቀት አፈርሜ ምናምን ልጄን ይዤ ወደ ኢትዮጵያ ገባሁኝ ማለት ነው። እዛ ሆስፒታል ሳትወስዱ ማለት ነው። እና አሁን ልጄ ኢትዮጵያ ነው ያለው። እሺ ኢትዮጵያ እንደገባሽ ምን አደረግሽለት? እዛ ኦልሬዲ ተነግሮሻል ቤይሩት እያለሽ ልጅሽ ኦቲዝም እንዳለበት። ኢትዮጵያ ምን ተደረገ? ምን አደረግሽለት? እንትን አልኩት። ድጋሚ ደግሞ ሙሉ ምርመራ ነው እንዴ አሁን ይሰማል አይደለሽ? ሙሉ ምርመራ አስደረግኩለት። ኢትዮጵያ ምን እንደገባሁኝ እንደ አዲስ ማለት ነው። ሙሉ ምርመራ አስደረግኩለት። እንደተባለው ኢትዮጵያም እንደዛ ነው ያለኝ። ኦቲዝም ነው ያኔ ግን ቀላል ነው ያለኝ። እሱ በጣም በቀላል የሚመለስ ነገር ነው። ግን ያለኝ እዚህ ጋር ምንድን ነው አንደኛ የአንቺ እርዳታ ያስፈልጓል አለኝ ማለት ነው። የአንቺ እርዳታ ስለኝ ግዴታ አንቺ ከጎን ሆነሽ ከዶክተር በላይ አንቺ ታስፈልጊያለሽ አለኝ። አቡ እዚህ ጋር ደግሞ ቤተሰብ ከዚህ በላይ ብዙ ነገር አስቸግረዋለሁ ልጅ ይዤባችሁ በጣም ብቻ አላውቅም እና ብዙ ነገር ምርመራ እጅን እየተጠቁ ኦቲዝም ነው
ኦቲዝም ነው ያሉኝ እነሱም። ያው ግን ቀላል ነው ያለኝ። ኢትዮጵያን ኮንፈርም አደረጉልሽ? ኢትዮጵያን ናቸው የሚያውቁት። አዎ እሱ ኢትዮጵያ ነው አስመርመርኩት፣ ሙሉ ምርመራ ያስደረግኩለት። እሱም እንደዛ ነው ያለኝ። ግን በጣም ጫፍ ላይ ነው ያለው አለኝ። ጊዜ ረዥም ጊዜ ራሱ አልወስድብሽም አለኝ። ምናምን ቢሰጠው መናገር ይሰማል አይደል? ልጅሽ ጆሮ ይሰማል። አሁን እንደ ይሰማል ብቻ አይደለም ሀቡ፣ ይሰማል ብቻ አይደለም ልጁ ያለው ጭንቅላት እንዳይመስልሽ ሀቡ። እኔ አንድ የወሰድሽኝን ቦታ ምናልባት በአንድ ወሩ ምናልባት ድጋሚ እዛ ቦታ ብትወስድኝ እኔ አላስታውስም ሀቡ። እሱ ግን በወር አይደለም በ3 ወር በ4 ወር የገባበትን ቦታ አስታውሶ እዚህ ቤት ካላስገቡሽኝ ብሎ እርር ይላል። ስማርት በጣም እና ኤቢሲዲ አሁን ይጨርሳል። ኤቢሲዲ አሁን ሙሉ ኤቢሲዲ ይጨርሳል እና ከሌሎቹም በእንግሊዝኛ ሙሉ ይጨርሳል። እና ፊደሎቹን ደግሞ ከ1 እስከ 10 ይቆጥራቸዋል ማለት ነው። እና ምንድነው ችግሩ? የእሱ ችግር ምንድነው? አሁን በቃ ቃላት እማዬ ራበኝ፣ እማዬ ውሃ መጠጣት ፈልጋለሁ፣ እማዬ ሽንት ቤት ሲፈልግ ራሱ ሄዶን ሽንት ቤት ምገባ ሽንት ቤት ሊሆን ነው ራሱ አይለኝም። በቃ እነዚያ እኔ ምናምን አንዲት እናት ከልጇ የምጠብቀው ይሄንን እና ይሄን ነው። በቃ ለዚህ ነው አሁን እንትን ያለበት። አሁን ግን አልሐምዱሊላህ ይሄኛውንም እያለ ይሳድ አሁንማ ሁላ መሳደብ ሁላ ጀምሯል አሉኝ። አሁን ከመጣሁኝ 1 ዓመቴ ነው። በቃ ድመቶቹን ይጣላል አሉ። አሁን በቃ አንቺ ድመት እያለ ቤት ውስጥ ልጆቹን ይሳደባል አሉ። በቃ አሁን አልሐምዱሊላህ ረብል ዓለሚን ማውራትም ጀምረዋል። እናቴ ናት። እሰይ ተመስገን። እና እሱን ኢትዮጵያ ተተሻውን አንቺ የት ሀገር ሄድሽ? እኔ አሁን ኳተር ነው ያለሁት። እዚህ ነው ያለሁበት ሀገር። ኳተር እዚህ ነው ያለሁት። እና ኳተር ከመጣሁ አሁን 1 ዓመት 1 ዓመት ሊሆነኝ ነው። አሁን በዚህ 7ኛ ወር ውስጥ ዓመቴን እንጨርሳለሁ። እሺ ከቤሩት ገብተሽ ኢትዮጵያ ምን ያህል ጊዜ ተቀምጠሽ ነው ወደዚህ የመጣሽው? ኢትዮጵያ 6 ወር ነው የተቀመጥኩ። 6 ወር ብቻ ነው የተቀመጥኩ። ከ6 ወር በላይ ስንጨርሽ ወደዚህ ወተክፋል። አሁን 7 ዓመት ሊሆነው ነው ማለት ነው። ከቤሩት 4 ዓመት ከምናምን አሳደግሽው፣ 6 ወር ኢትዮጵያ አብረሽ ቆየሽ። አሁን አመት 7 ሊሆነው ነው አሁን 5 እኔ ከ4 ዓመት እኔ 6 ወር 5 ራሱ የሞላ እኮ እኔ እዚህ ከመጣሁ እኮ ነው። እዚህ ከመጣሁ ነው እኔ መጥቼ በስንት ጊዜ መሰለሽ 5 ዓመት የሞላው። አሁን ገና 5 ዓመት ነው። የወለድሽበትን ቀንና ዓመት የተወለደው 2000 ባላ ዓመት አውቃለሁ እንደ ከነቀኑ አውቃለሁ። ሀቡ እንደ የልጅ የተወለደበትን ቀን አይደለም የተወለደበትን ሰዓት ላስታውሳለሁ። የተወለደው 2000 አለኝ። የሐኪም ቤት እንትን አለኝ። የልደት ካርድ አለኝ የልጄ። ያኔ የተወለደ አሁን 2020 12ኛ ወር በ28 ነው የተወለደ። ቀኑ ደግሞ ሰኞ ነበረ እና ከተወቱ 10 ሰዓት። እሺ ውዴ፣ ቤሩት ያለ ጋብቻ ያለ አባት ልጅ ቢወለድም በርዘ ተፈት ይሰጣሉ ማለት ነው። እንደዚህ ሀገር አይጠይቁም አባቱ የታለ ብለው ዱባይ አስመዝግቤዋለሁ። እኔ ብቸኛ አሳዳጊ ነኝ ጥሎኝ ጠፋ ብዬ አስመዝግቤዋለሁ። እኔ ብቸኛ አሳዳጊ ነኝ ብዬ ማለት ነው። ይሰጣሉ እኮ ካርድ እና ይሰጣሉ። ሀገር ግን ያለ አባት ፊርማ ያስፈልጋል። ለዛ ነው ብዙዎቹ የሚቸገሩት። ከሳውዲ እንኳን በር ሰርተፊኬት ይዘው አይገቡም ያላባት ሲወልዱ። የማራት ምናምን አባትየው እንዲፈርም ፈርምልኝ ብላ ሴቷ ትለምናለች በር ሰርተፊኬት ለማግኘት። እዛም እኮ እንደዚያ ነገር አለ። ግን ማስፈር እንትን አለ ማስጨረስ አለብኝ። እኔ ያስጨረስኩት ብቸኛ አሳዳጊ ነኝ። አባቱ የት እንደጠፋ የት እንዳለ አላውቅም። ዘርማንዘሩን የት እንዳለ እንኳን አላውቅም ብዬ ነው ብቸኛ አሳዳጊ። የአባቱን ስም ሳላደርግ በስሜ ብቻ ነው ያስሞላሁት። የወረቀቱን ብቸኛ አሳዳጊ የሚለውን ሳወጣ ማለት ነው። ስለዚህ እነሱ እኮ እዛው አባት ፍርማ ምናምን ይጠይቃሉ። ግን እኛ ጋር የመጣሽው ለምንድን ነው ታዲያ? እኔ ጋር አንቺ ጋር የመጣሁበት አሁን እዚህ ጋር ይሄ ልጅ እያደገ እየሄደ ነው። ነገ ደግሞ እኔ ስልሽ እኔ እንደው በእኔ በኩል ወላሂ ወስኜ ነበር። ምንድን ነው አይኑን ማያትም ብዬ ነው። በቃ ሞተዋል፣ አባት የት እንዳለ ሞተዋል። ከሞት
ብቻ የት እንዳለው አላውቅም። ከሞተ ቆይቷል ብዬ ነገሩን ሸፋፍኜ ላሳድጉ በጣም ወስኜዋለሁ። ግን ባለፈው አንቺ ቤት ምን አየሁ መሰለሽ ሀቡ፣ በጣም ውስጤን የረበሸኝ ነገር የሆነ ልጅ መጥቶ አንቺ ጋር እናቴ በቃ ስለ እናት መጥፎ ነገር ሳወራ በጣም ውስጤ ተረበሸኝ። ነገ ደግሞ የኔ ልጅ በዚህ አይነት ሁኔታ ሲያድግ እንደዚህ ለጥላቻ በኔ ላይ እንድኖሮ ስለማልፈልግ ነው። ገብቶሻል? በቃ ያኔ ከራሴ ስሜት አስበልጬ የእሱን የሚያስፈልገውን ነገር ለማድረግ የወሰንኩበት ነው። ስለዚህ ይሄ ነው አባቱ ተጠርቶ መፈለግ አይደለም ተጠርቶ እናውራ ነበረ። ኖርማል ከሄደው በኋላ ራሱ እኔ አውርቶኝ ነበረ እናውራ ነበረ። ኖርማል ምናምን መውለድሽ ምናምን አውሮች እንደ ሳንቶ ቤተሰቦቹ እኔ ገና ወልጄ እንደሰማሁኝ እንደገባኝ ቤቱ ልጁ እንደ ቤት እንደገባ ትንሹ አባቱ እያሉ የሚያውቁ ሰው ሁሉ እየተጣራ ነበረ። አቡ ትንሹ አባቱ ወላሂ እነሱ እንደ ካዱኝ ልጁ ደግሞ ቁርጥ የነሱን ዛሬ ከኔ ምን የሚወሰዱ ነገር የለም። ቢያንስ አንድ ወይ ከሌር ቦስት ነው እንጂ ከኔ ቁርጥ እነሱ ነው ወጣ። እውነት ፈጣሪ ትስለኝ ማለት ነው። እነሱ ስሜን አጥፍቶ ብዙ ነገር ብሎ ነው የሄዱት። እኔ እዚህ ጋር አሁን ብዙ ማውራት ማልፈልገው ነገር አለና ብዙ ነገር ብሎ ስሜን አጥፍቶ ነው እንትን ያሉት። ግን ልጁ ሲወለድ ሀቡ ብታምኝ ባታምኝም ቁርጥ እነሱን የእነሱ ልክ አሁን የወንድሙን ልጅና እሱን በእንትን ከልጆቹ መርጠሽ ይሄ የወንድሙ ልጅ ነው ብለሽ ታሳይኛል። ሀቡ በቃ ቁርጥ የእነሱን ዘር እና ስለዚህ ታዲያ ከተገናኛችሁ ትደዋወሉ ከሆነ ታዲያ ለምን ታዲያ አታገናኛቸውም? አላገናኛችሁም ሳይሆን አሁን እዚህ ጋር እኔ በወሰንኩበት ሰዓት አይ በቃ ይሄ ልጅ አባቱን እያወቀ ይሄድ ስል እሱ ደግሞ ወደ ሱዳን ሲሄድ ምን አደረገ? ሌላ ትዳር መሰረተ። ከዛ ሌላ ትዳር ሲመሰረት እኔ እንዶ አልነገረኝም ነበር፣ ሲዋሸኝ ነበር ለብዙ አመታት። ግን በኋላ ላይ ነገረኝ። ኖርማሊ ይቅናህ ነው ያልኩት። እኔ ሲጀመር ምን አደርጓለሁ መቼም ይሄ እየዋሸኝ ነበር። ተበጠበጠ ፍቅረኛ ነበር እንደ የምታወሩት? ኧረ አይደለም አቡ እንደ እኔ ልጁን ብቻ ምናምን እንጂ የምጠይቀኝ እንደ ፍቅረኛ እንደ ፍቅረኛ ማታወሩ ከሆነ እሱ ምንድን ነው ልጁን ይዘሽ ነይ ነው እሱ ምንድን ነው እሱ ሀሳቡ ልጁን ይዘሽ ነይ ይለኛል ወደ ሱዳን። እሺ ከዛ ለጊዜ ደግሞ እኔ ልጁን እዛ ደግሞ ይዤም አልሄድም። እኔ ምክንያቱም አገሩ ለራሳችሁ ያኔ በጣም እኔ ልጄን እዛ አይደለም ለአንድ ቀን ራሱ እንዲቆይ ስለማልፈልግ እኔም በዚህ ሀሳብ አልተስማማም። እሱ ግን በዚህ ሀሳብ ላይ እንታገላለን። ልጁን ይዘሽ ነይ፣ ቤትም ሰርቻለሁ፣ እቃውንም አሟልቼዋለሁ፣ ሁሉም ነገር ተሟልቷል። ልጁን ይዘሽ ነይ፣ ልጁን ይዘሽ ነይ ይልሽ አዳምጪኝማ። ይዘሽ ነው የሚልሽ አብራችሁ እንደባልና የምትኖሩ እንዴ? ቤሩት ላይ አልፈልግሽም አስወርጂ ብሉሽ ሱዳን ከገባ በኋላ ምን ተገኝቶ ነው ሱዳን ልጁን ይዘሽ ነይና እንደ ባልና ሚስት እንኖራለን የሚልሽ? አልገባኝ። አደጋ አሁን ልጁ አደገ እንትን የለውም ወጪ የለውም ምናምን ከዳይፐር ወጣ ያለ በቃ ለዛ ነው ያደገ ልጅ አገኘው እንትን ብሎ ነው። እና በዚህ መካከል ባይዘዌ አሁንም በሆነ እኔ ከሱ አንድ ነገር አልፈልግም። ሀቡ እኔ ለልጄ አይደለም ለአንድ ልጄ 10 ልጅ ራሱ ቢኖረኝ ለልጆች በጣም በቂ እናት ነኝ፣ ያለ አባት ማለት ነው። በጣም በቂ እውነት ለልጆቼ በጣም በቂ እንዴ ማሬ 1 ልጅ አይደለም 10 ልጅ ቢኖረኝ ያለ አባት ለልጆቼ በቂ እናት ነኝ። ለ10 ልጅ ካልሽ አሁን አባቱን ፍለጋ ታዲያ ለምን መጣሽ? ገንዘብ አይደለም አሁን እዚህ ጋር ወይም ደግሞ እኔ የምፈልጎ ይሄ ልጅ ነገ አሁን የሰው ልጅ አንድ ልጅ የምፈልጎ በልቶ መጠጣት መልበስ ማማር ብቻ አይደለም። ህፃን ልጅ እዚህ ጋር ሲያደገ ሲሄድ ምን ይፈልጋል? ትምህርት ቤት ሲሄድ አሁን ሌላ ልጆች አባት አላችሁ፣ እኔ አባት የለኝም። ምናልባት እኔ እናትም አባትም በሆነው ግን ይጎለዋል እዚህ ጋር አባት ለማለት የፈለግሽው 10 ልጅ ኢኮኖሚካሊ ወይም ፋይናንሻሊ በገንዘብ 10 ልጅ የማሳደግ አቅም አለኝ፣ ግን አባት መሆን ግን አልችልም ነው።
አዎ እዚህ ጋር ልጅ እኮ በኢኮኖሚ ነው የምልሽ። አሁን በኢኮኖሚ ለ10 ልጅም አላንስም እያልኩሽ ነው ለልጆቼ ልጆችን ለማሳደግ ማለት ነው። ግን እዚህ ጋር ምንም ባደርግላችሁ ግን አባት ሊገዛላችሁ አልችልም። ትክክለኛ አባት ሊገዛላት አልችልም። አሁን ለልጄ ነኝ አሁን እኔ ምናልባት ሌላ ባሌ አሁን ለልጄ ትክክለኛ አባት ሊሆን አይችልም። ለእኔ ባሌ ሊሆን ወይም ደግሞ ለመወልዶ ልጅ አባት ይሆን እንጂ ለልጄ በተአምር የፈለገ ኔም ቦደኝ የፈለገ ያንንትን ብለን ለልጄ ግን ትክክለኛ አባት ሊሆን አይችልም። ልጅም ደግሞ እያደገ ሴት እያወቀ ይሄዳል። ታውቂያለሽ አሁን ዘመኑ ሁሉም ወሬ ማይደበቅበት አባት አይደለም ይሰማል። እኔ ታዲያ ይህ አባቴ ካልሆነ ማን ነው የሚል ጥያቄ አእምሮ ውስጥ እየፈጠረ በማን ስም ነው የሚጠራ? አሁን ለጊዜ ወረቀቱን ልኮልኝ ነበር ወንድሙ ለማስመዘገብ ግን እስካሁን አልመዘ በቤተሰቦች ስም ነው የሚጠራ። እስካሁን ለጊዜ አላስመዘገብኩትም። አሁን ቁርጡን ነግሮኝ እዚህ ጋር አሁን ለጊዜ በአባቴ ነው የምጠራው። እሺ፣ ስለዚህ በእሱ ልታዞሪ ትፈልጊያለሽ? ወረቀቱን ባይዘጉ ማትወቋ ምን አልሽኝ? አቡ ወደ እሱ በእሱ ስም ማዞር ትፈልጊያለሽ? ማዞር የምፈልጎ በምን መሰለሽ እዚህ ጋር መጥቶ ፊት ለፊት ላይ ህዝቡ እያወቀ ምሽ ስር መሄዶ ወይም ደግሞ ውስጥ ለውስጥ ለእኔ ሌላ ነገር ለህዝቡ ሌላ ነገር ማውራት ሳይሆን በግልጽ መጥቶ ይሄ ልጅ አባትነቱ በአደባባይ ተቀብሎ ነው ይሱ በሱ አሁን እኔ መጥቶ ፓስፖርቱን ልኮልኛል እንዳስመዘግቦ ገብቶሻ። እኔ ደግሞ እኔ ጋር እየመጣ ጥሩ እየመሰለ ምናምን በቃ ብዙ ነገር እኔ አሁን በቅርብ ኢትዮጵያ ገብቼ ራሱ ሳውረኝ በጣም ለእኔ ፍቅር እንዳለኝ ለእኔ ቦታ እንዳለኝ ነው። ወላሂ ምን ይለኛል ሀቡ ወላሂ ብታምኝ ባታምኝ ከሚስቴ ጋር ተኝቼ አንቺን ነው ማስብሽ ይለኛል። ወላሂ ነው የምልሽ። በቃ ለእኔ ሲያስመስል ይሄን አይል ማለት ነው። ሚስቱ ምናዊ ናት። ከዛ እየሄደ ለው ምናዊ ናት ሚስቱ የሀገሩ ዜጋ ናት። ሱዳናዊ ናት። እንንገርለት ሚስቴ ጋር ተኝቼ አንቺን ነው ማስበው እንደሚል ለሚስቱ እንንገርለት። ወላሂ ነው የምልሽ አቡ ወላሂ ነው የምልሽ። ቢሆን እንደዚህ ነበር እንዴ ከዛ ከታች ጻፍሽ ነው እኔ ከዛን ምንድነው ለእኔ እንደዚህ ይለኛል። ለወንድሞቹ ደግሞ እየሄደ የሚያወራችሁ ምን እንደሆነ አያውቅም። ወይም እነሱ እየገለባበጡት እየነገሩኝ ይሁን ብቻ አላውቅም። ሀቡ እኔ በዚህ ዘመን ማንም ማመን እንዳለብሽ እና ማንም ያለማመን እንዳለ እኔ እዚህ ጋር እሱንም አላምንም ወንድሞቹንም አላምንም። አንደኛ ለዚህ ይሄ እንዲሄድም የመከሩ እንዲሄድም ያደረገው ታላቅ ወንድሙ ነው። ይሄን አውቃለሁ እኔ እና ነግሮኛልም ደግሞ እነሱ ደግሞ እርስ በርስ ታላቅና ታናሽ በጣም ይፈራራሉ። ሀቡ በጣም ይፈራራሉ። ታላቅና ታናሽ ታላቅ እንዳባት ነው የሚያዩት። የምሎን ነገር ሁሉ ያደርጋሉ። ገብቶሻል? እሱ የራሱን ህይወት እየመሰረቱ መስሎ እየኖረ ልጆቹን በእናትና በአባት መካከል ደስተኛ አድርጎ እያሳደገ ዛሬ ልጄን ያላባት ያስቀራ ወንድሙ ነው ባይዘዌ በእርግጥ ወንድሙ የሚመራ ወንድ ቢሆን ኖሮ እሱም ወንድ ስላልሆነ ወንድሙ ሁለቱም አንድ ናቸው። ግን ቲክቶክ አለው። አንቺ አሁን እዚህ ጋር ጠርተን እንድንጠይቅልሽ ነው የምትፈልጊው? መጥቶ ይጠየቅ ተጠይቆ ቲክቶክ ማወርኩ እኔ ቲክቶኩ የለኝም ሀቡ። እኔ በዋትሳፕ በኢሞ ነበር የዛ የሚያወራኝ። ኢሞንም አጥፍቷል እንጃ። ወንድሙ ግን አለኝ ካመጣ ወንድሙ አለኝ። ወንድሙ ያመጣዋል። ምን አገባው ወንድሙ? እሺ ደውይለትና ለወንድሙ እንዲጠራ ነገሪዋ እንዲጠራው እዚህ ጋር ይህን ላይቭ ሼር አድርገሽለት ወንድም ጊባና እዚህ ጋር ይመልስልኝ። አዳዲሶች አሁን እየመጣ ኦኬ። እስቲ እዚህ ጋር ቤሩትን የሚያውቁኝ ልጆች ማን አለ? እስቲ አንዱን ማን አለ? ምናልባት የሚያውቁ ልጆች ካሉ እነሱ ናቸው የሚጠሩልሽ። የወንድሙ ስልክ የለሽም? ደውለሽ በምን የለኝማ፣ ሌላ ስልክ በዚህ ስልክ ነው ያለኝ። እኔ ተጣልተናል ከወንድሙ ጋር ራሱ አቡ። ታዲያ በምን መንገድ እናምጣልሽ? እኛ አባቱን ዋንድራ መጣ ነበር አለቀው ወላሂ አለቀም። እስቲ ቆይ ካመጣ እደውልለታለሁ። እሺ እናት ይሁን ሊያወራሽው ለመፍትሄ ነው አይደል? መፍትሄውን እየነገርኩሽ ነው። ማርክሽ ትደውይና ወንድምየው ጋር ትደውይና ይህንን ላይቭ በዋትሳፕ ሼር ታደርጊለትና ወንድምህ ከዚህ ላይቭ ላይ ይግባና መጥቶ ምላሽ ይስጠኝ፣ ላናግረው እፈልጋለሁ። እንኳን ደህና መጣን። አሁን ካለበለዚያ ፎቶ አለሽ? አንድ ፎቶ አለኝ፣ ፓስፖርት እንትን አለኝ፣ የወንድሞቹ አለኝ።
ስለዚህ ፎቶውን ለጥፌ በአረብኛ ቪዲዮ ሰርቼ ከምጠራው ይህን ላይቭ ሼር አድርጊለትና ቆይሽ እዚህ ጋር ያሉ ልጆች ምናምን ሼር ካደረጉ ልጅ እስቲ እዚህ ጋር ሙጃሂድ የምታውቁ ልጆች ካላችሁ ቤሩት ዳሂዬ ሙጃሂድ የምታውቁ ልጆች ካላችሁ ሙጃሂድ ስሙ ነው ሙጃሂድ የቤሩት ልጆች እዚህ ካሉ ምናልባት አቡ የልጅሽ አባት ነው ሙጃሂድ ወንድ ነው ወንድሞ ነው ይሄ ቤሩት ያለው ይጠራዋል እሱ ወንድም የልጅሽ አባት ማለት ስሙ ሀቲም ነው። ሀቲም እሺ። ወንድምየው ደግሞ ሙጃሂድ ታላቁ ደግሞ ካሊድ ይባላል። ሀዋላ ይሰራል። ባይዘው በዚህ አጋጣሚ ያቁታል። ብዙ ልጆች ቤሩት ያሉ ልጆች ያቁታሉ። አቡ ቤሩት ያላችሁ ካሊድ ሀዋላ የሚሰራው ወይም ደግሞ ሙጃሂድ ወንድሙ የታቁ ልጆች ካላችሁ ሄራዱኩላችሁ ተባበሩን። እስኪ እንግዲህ የዜግነት እናስቸግራችሁ ከቅርታ ጋር የኢትዮጵያነት ግዴታችሁን ቤሩት ያላችሁ ቤሩት ያላችሁ ኢትዮጵያውያን እና ሙጃሂድ ወይም ደግሞ ሙጃሂድ ይኖራል። ሀቦ ያኔ ከዚህ ስራ አይጠፉም። እርግጠኛ ነኝ ይኖራል። ወይ ላይፍ ነው ራሱ እየተከታተሉ ይሆናሉ። ምናልባት ጫጫታ አለ መሰል አንተ ጋር ታውቁታላችሁ። ቤሩት ያላችሁ ኢትዮጵያውያን ቤሩት ያላችሁት ተባበሯት። ሀዋላ ነው የሚሰራው ወይ ስገባ አቤት ካልገባ አቤት ስገባ አስረዳለሁ። አቤት ሳልገባ አቤት ስገባ የምታውቁት ካላችሁ ማን ነው? ሲቀንስ አስረዳለሁ። ሱዳኒ ነው ካሊድ ይባላል። ሀዋላ ሙጃሂድ አይዋ ወንድሙ ሁለቱም አሁን ወንድሙን ታክቶ ነው ሄደው ወንድሙ ነው የሚሰራ በሱ ቦታ ሆኖ ማለት ነው። ወንድሙ ነው። ካሊድን ካወቁት ለካሊድ ሼር ሲያደርጉ ካሊድ ደግሞ ለሙጃሂድ ሼር ያደርጋል። ዋሌኩም ሰላም ረህመቱላህ ወበረካቱሁ። እንዴት ነህ ሀያቱ? ሰላም ነው። ቅያሬስ የውላችሁ ፎቶውን እንለጥፍና ምናልባት ፎቶውን ስንለጥፍ ይመጣል። ወንድሙ ነው እሱ ቱማ ወንድሙ አውቀዋለሁ። ሼር አድርጌለታለሁ እያለች ቆይ እስኪ እኔ የሚያውቁት ልጆች ካሉ እሺ ሀያቱ ላክልኝ። ኦኬ አዎ ያውቁት ይሆናል። ሀዋላ ይሰራል። ለዚህ ያውቁታሉ። አቡ ሀዋላ ብር ምናምን ስለምልኩ ብዙ ቦታ ነው የሚሰሩት ይታወቃል። ሰፈር እያሉች ነው። ዳህዬ ነው ግን እሱ በየቦታ እየሄደ ነው ብር ማመጣ። ዳህዬ ምኖረው ዳህዬ ነው። ዳህዬ አጃሙስ ነው የምኖረው። ያው አሁን በሪክሻ መቅናት ተበታትኗል። ግን ፎቶውን ለጥፌ ቦታ ዋና በት የነበረው ዳህዬ ነው። ፎቶውን ለጥፌ ቪዲዮ ሰራና አንኝ ፎቶ ታይልጓለን። የሰው የስራ እድል እንሰጣለን። እሺ እስቲ ካሉ እሱ የሚያውቁት ልጆች ካሉ ሼር እንዳደርጉለት ስቲ ቆይ ማናለት ጋር ነው ባለህም ቢሆን መሞከር ነው። ጋብዘው የምናመጣው ከቲክቶክ ነው። በቃ ሞክር እሺ ውዶቼ። ቆይ እኔም ወላሂ ካለን ራሱ አገኘው ይችላል። ቆይ እስቲ ሀቡ እዚህ ጋር ነው ያስወጣኛል። እንትን ካገባው እዚህ ጋር ያስወጣሽ እናስገባሽ